ጋር ያውራ እንጂ እያንዳንዱን ነገር እኔ ነኝ እዚህ ጋር ከበር ማደርገው ከሷ ጋር ያውራ ሊያወራ ይችላል ግን ደግሞ እዚህ ጋር የሚመጣውንም የሚሄደውንም ኦኬ አሁን እኔ ችግሬ እኮ እንትኑ አይደለም እኔ ማንንም ሰው ያከራይ ማንንም ሰው ምን ይበል እኔ እዚህ ጋር የሚመለከተኝ ነገር የለም ለምን እኔም እኮ ለራሴ እፈራለሁ ኬዙን ደግሞ አላቅም ለምን እንደሆነ አላቅም ደግሞ እሷም ልትነግረኝም አልቻለችም በደም በወይዘሮ የሺ ዙሪያ ለማውራት ነበርና እንደው እስቲ ይሄንን ልጅ ታንቂዋለሽ ያው ግልጽ እንድታረጊ ሊሰም በአካል አግኝቻት አላውቅም ማንመስ ተወራል ገባው እና በቃ ስትታይ ፊዚካሊ ምናምን ደህና ኑሮ የምትኖር ምናምን የምትመስለው ግን ደግሞ በቃ በውጭ ደግሞ የሚያስፈራራት የሚከፍልላት ሰው አለ እኮ ያወራች ያለችው እኮ ተገቡ ቁጭ ብላ ነው ስናስፈራራው እማወራው የምሰማውን ማየው አንድ ግቢ እስከሆነ ድረስ አዎ እሰማለሁ ስታስፈራራት ምናምን ግን ደግሞ ብር እንደሚከፈልላትም አውቃለሁ ለሷ ወይ ለባለቤቷ ብሩን አስተላልፋለሁ አለቀ የሰማሁት እንደዚህ ነው በቃ አማቃውም ይሄን ስለሆነ ማለት ነው ወይዘሮ የሺ ልጇ ታማሚ እንደሆነች አውቃለሁ ማለት በቃ ደህና ነው የምትለው ነገር አይደለም ያው እዚህም እኔም ካገኘው ልክ እንደ ቤተሰብ አብረን ሻር እንደራረጋለን ምናምን ካገኘች በቃ እኔም ካለኝ እኔም ባለኝ ነገር አግዛታለሁ ባንቺ ስልክም ተደርጎ ሊደወል የተሞከረለት ሰው ምናምን ነበር የሺ ልታደርጋቸው ስትሞክር የነበራቸው ነገሮች ነበር በቃ ማለት ያንን ሙሉ ግቢ አይቼ ምን ብዬ ወይዘሮ የሺ በዚህ ስታንዳርድ እንደዚች የሆነች ቤት ውስጥ በዚህ ደረጃ ማለት ነው በጣም በቃ ማለት በጣም የሚጨንቅ አይነት ቦታ ነውና አታፍርም አሁን እንኳን ምንም አይጸጽትም ይሁሉ እናንተ ስራ ወይዘሮ የሺ መፈለግ ጀመርኩ እኔ እኮ አንተ በመትፈልገው መንገድ በመደብደብም ሆነ በምንም ላወራ እችላለሁ ማሲ ይቅርታ ቤትሽ ውስጥ እንግዲህ እኔ ምንም አይነት ክፋት ሰው ላይ እንትን መልሶም አይደለም ነገ ታስረ እንኳን ስትወጣ ከህዝብ ስትቀላቀል አይምሮ እንዲስተካከል ነው ስለዚህ የሆነ ወሬ እንደሰማሁት ከሆነ የቤተክርስቲያን አካባቢ ምናምን እንዲጠነቀቅና እንዲማርበት ስለምፈልግ ነው የማስተላልፈው ጥፋተኝነት ስሜት እንኳን እንዴት ነው የማይሰማ በቃ በጣም ከባድ ችግር ውስጥ በቃ ምግብ የለም መጠለያ የለም ልብስ የለም የወይዘሮ የሺን ልጅና እነሱንም ጨምሮ በህይወት ማግኘት ማለት ቀላል የሚባል ነገር አይደለም አስቡት አይምሮ ታማሚ ልጅ ይዛ ግዴታ ነው ይሄ ፈልጋ አይደለም የተመመችው መስዬ ዋሸሽኝ ነው እንዴ ያለሽው አይ ስለምን ውሸት ሌላ ምንድነው የማይኖረው የኖረ ነው እየነገርኩ አይደል እንዴ ምንድነው ባለቤትሽ እዛ አይኖርም እዚህ አካባቢ ላይ አይ እንግዲህ ሲጀመር ገዛ ቤት የመተ እንደዚህ ልትረብሽኛችሁ ከዚህ በላይ ሲጀመር ምንም ነገር አትጠይቀኝ ምንም አላቅም ከፈለ ይኸውልሽ እኔ እየጠየቅኩሽ ያለሁት የወይዘሮ የሺ አሳሳቢ ስለሆነብኝ ነው አይ ለምን እንደዛ ሳይሆን የቤት ኪራይ በቃ አቅሟም እነሱም አልከፍልሏት ሲሉ ይሄንንም የማደርገው ስራዬና ስራዬ ስለሚያስገድደኝ ብቻ ነው አብረንም ሆነ ሜቢ ድንገት ሲያስፈራራት ከነበሩ ሰዎች መሃል አስበሽኝ እንዳይሆን ለምን አስፈለገ እሷ ያለችበትን ሁኔታ ለምን ማውቅ አስፈለገ አንተ ሁሉም ለስለስ ብሎ ነው የሚቀርበው ሁሉም ደህና ሰው መስሎ ነው የሚቀርበው ይሄ እኮ ግዴታ እኮ ነው በምን ላምን ይችላል የወይዘሮ የሺን ማንነትና ወይዘሮ የሺ እናቴ ናት በማለት በናርዶስ ስም ደግሞ የራሷ ሊዲያ ስም በመተካት እነሱንም የቀሟቸው ሰዎች እንኳን ወስዶ ጎዳና ላይ ነው ተጣላቸው እንግዲህ አሁን አንቺ እንደምትይኝ ከሆነ እንጂ አሁንም ላምና አልችልም አንተ እኮ ኦሬዲ ያበቃልህ ሰው ነው እንኳን በሽፍተኛ አይደለም ጤነኛም ከባድ ነው ማለት ቢዝነስ ስለሆነ የሥራ ቦታ ስለሆነ ሆቴል እንደመሆኑ መጠን ነገር ግን ሁኔታዎች በሙሉ ባላሰብናቸው መንገድ እየተጓዙ እንዳሉ ግልጽ ነው አለ አንቺን በቆረጠ አረ ችግር የለውም እኔ የሚያግዛትን ሰው እንኳን እሷን ቦታዋን ለማሳየት ችግር የለውም እንዳያሳስብ ብቻ አንተ ደህና ነገር አድርግላትና ከዚህ ጎዳና ህይወት ከዚህ የሚያስጠላ ነገር አንሳት እንጂ እኔ ችግር የለውም ወስድ ካለው አሳይ ካለው ያለች ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ተላለፍላችሁ በነበረው ፕሮግራም እንግዲህ ሙሉ ለሙሉ ስለናንተ ማስተላለፍ የነበረብን ነገር ስናስተላልፍ ነበር እንዲሁም ደግሞ እንግዲህ ከነ ሊዲያ የጀመረው እንግዲህ በናብነት በኩል ተደርጎ ብዙ አይነት ታሪኮችን እስከ ጠብቀው ድረስ ሲኬድበት የነበረው ታሪክ በዘላለም በኩል እንግዲህ ለናንተ ሲተላለፍ የነበረ ነገር አለ ከዚህ በፊትም ደግሞ እንግዲህ ለናንተ ባስተላለፍኩት መሰረት ከደላላው ሚኪያስ ጋር በመሆን እንግዲህ ሴትዮዋ አለችበት የተባለችበትን ቦታ በማጣራት በመቀጠልም ደግሞ እንግዲህ ወይዘሮ የሺ ኖሩበታል የተባለውን ቤት ስታከራያቸው የነበረችውን ሴትዮ አግኝቻት ነበር እነሱም ደግሞ እንግዲህ ለኔ ያስተላለፉልኝ ነገር ነበር ያም ነገር ምንድነው እኔ ቤት በመትገባበት ሰዓት እንደዚህ ወንጀለኛ ነች ተብላ ብዙ ነገሮች ሲወራ ነበር ያን ነገር ደግሞ በራሴ በኩል ሳጣራ እሷ ትክክለኛ ሰው ስላልመሰለችኝ ከምኖርበት ወይም ደግሞ ከኔ ቤት አካባቢ እንድትርቅልኝ አድርጌያለሁ እሷም ደግሞ ጎዳና ሳትወጣ አትቀርም የሚባል ጥያቄ ተነስቶ ነበር እኔም ደግሞ እንግዲህ ሳላምነታ ቀጥታ የወሰንኩት ውሳኔ ምንድነው እሷ ጋር በነበርኩበት ሰዓት የሰማኋቸው ነገሮች ብዙ የሚያሳዝኑ ነገር ስለነበሩ ወይዘሮ የሺን የሚያክሉ ሰው እንግዲህ የተከበሩ
ሀብት ንብረት ያላቸው የራሳቸውን ነገር ሲያንቀሳቅሱ የነበሩ ሰው ሙሉ ለሙሉ እንግዲህ የራሳቸውን ነገር አጥተው ሰው ቤት እንግዲህ ተከራይ ከመሆንም አልፎ አንዲት ፍራሽ ብቻ ይዘው ሲንቀሳቀሱ ነበር። ለዛውም ደግሞ እንግዲህ የአእምሮ ታማሚ ልጅ እያላቸው አስቡት እንግዲህ ያንን ነገር ነው ሲፈጠር የነበረው። እኛም ያደረግነው ሙሉ ለሙሉ እንግዲህ ካለንበት ቦታ ለቀን ወጣ ወደ አለ ከተማ እንግዲህ መተን እስቲ ወይዘሮ የሺ ይኖሩበታል የተባለውን ተከራይተውበትም ነበር የተባለበት ግቢ እንሄዳለን። እዛም እንደደረስን እንግዲህ ለእናንተ መተላለፍ ያለበትን ነገር ከተማውንም ስለማላቀው እንግዲህ ከተማው ላይ ያሉትን ነገሮች በተቻለን አቅም ለማስተላለፍ ሞክር ይሆናል። እንግዲህ ውድ ቤተሰቦች ሚኪያስን አምጡልኝ ና ሚኪያስ አሁን ይኸውላ እንግዲህ ብዙ ነገር አሳልፈን እዚህ ድረስ የመጣ ነው። እዚህ ከደረስም በኋላ ወይዘሮ የሺ ያለችበት የተባለውን ቦታ ያለምንም ማመንታት እንድታደርሰን ሲቀጥልም ደግሞ የቤቱን ባለቤት እንግዲህ ያሉትን ነገሮች ኢንፎርሜሽን አካባቢ ላይ እኛ መደገፍ ያለበት ሰው ካለ እንዲደግፉን ብላ እርዳታዋን ለግሳለች እና ቀጥታ መድረግ ያለበትን ነገር እንድታደርግ ነው የምፈልገው። ግልጽ ነው አይደለ? እሺ እንግዲህ ውድ ቤተሰቦች አሁን እየተደረገ ያለው ነገር ይሄን ይመስላል። ቀጥታ እንግዲህ ወደ ተባልነው ስፍራ ወደ ተከራይቷል ወደ ተባለበት ቤት እንሄዳለን። እዛ እንደደረሰን ግን ለእናንተ ማስተላለፍ ያለብን ነገር እናስተላልፋለን። ከኛ ጋር ነው። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ሰላም ሰላም ውድ ቤተሰቦቼ እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ወዴት እየሄድኩ እንደነበር አሁንም ደግሞ የት እንደምገኝ እንግዲህ በተቻለኝ አቅም ኢንትሮ ላይ ለመግለጽ ሞክሬ ነበር። አሁንም ደግሞ እንግዲህ ወይዘሮ የሺ ይኖሩበታል የተባለበት ግቢ ደርሰናል። እዛም እንደደረስን ወይዘሮ የሺ የነበሩበት ግቢ ውስጥ የምትኖር አንድ እህታችን ስላሉት ነገሮች እንግዲህ በጥልቀት ታውቃለች ብዬ ስላሰብኩኝ ከካሜራ ጀርባ ብዙ ነገሮችን ላወራት ሞክሬያለሁ። እሷም ደግሞ ፍቃደኛ ሁናልኝ እንግዲህ ወደ ቤቷ አስገብታኝ ያሉትን ነገሮች ማውራት እንደምንችልና ስለ ወይዘሮ የሺ ሳነሳበት መጀመሪያ የሆነ ጥርጣሬ ተፈጥሮባት ነበረ። አይ ቲንክ አላቅም ከጀርባው ምን እንዳለ ያሉትን ነገሮች ምን ሊያስፈራት እንደቻለ ግን ደግሞ እስቲ እናውራበትና አስፈላጊ የሆነውን ነገር እንግዲህ ውድ ቤተሰቦች ለእናንተ ማስተላለፍ ይሆናል። እንግዲህ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም እህቴ። ሰላም እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም? ደህና እግዚአብሔር ይመስገን። ፍቃደኛ ስለሆንሽልንና ወደ ቤት ስላስገባሽን በጣም አመሰግናለሁ። ችግር የለም። እስቲ እንደው ስለ ወይዘሮ የሺ ያሉትን ነገሮች ከማውራታችን በፊት አንቺ ማነሽ የሚለውን ነገር ከስምሽ ጀምሮ ስለ አስተዳደግሽም አንዳንድ ነገሮችን ብናወራ ቅር ካላለሽ። ችግር የለውም። እኔ መሲ ይባላለሁ እና ባለትዳር ነኝ። ልጆች አሉኝ እና ልጆች በማሳደግ ላይ ነው የምኖረው። በዛ ላይ ነው የምገኘው። እስቲ መሲ አስተዳደጓ ምን ይመስላል? መሲ እንደ ማንኛውም ልጅ ማንኛውም እንደሚያድገው ልጅ ነው ያደግኩት። ክፍለ ሀገር ነው ተወልጄ ያደግኩት። ኦኬ እሺ። እንግዲህ መሲ ያው እዚህ አካባቢ መኖር ከጀመርሽ ምን ያህል ጊዜ ሆንሻል? በትንሹ 7-8 ዓመት ይሆናል። ረጅም ጊዜ ሆኖሻል ማለት ነው። እናም እንግዲህ ዛሬ የመጣንበት ዋነኛው ጉዳያችን በወይዘሮ የሺ ዙሪያ ለማውራት ነበርና እንደው እስቲ ይሄንን ልጅ ታውቂዋለሽ?
በምን አይነት መንገድ ነበር የምታውቂው? እዚህ ቤት ይመጣ ነበር ነው ወይንስ በምን መንገድ ነው የምታውቂው? እሱ እዚህ ጋር የነበረችውን እኔ ጋር የነበረችውን ሊያስወጣት የቻለው ምክንያቱ እሱ መሰለኝ። ኦኬ። እና ስለዚህ በዛ መንገድ አውቀዋለሁ። እዚህ ቤት ይመጣ ነበረ። እዚህ እንድትወጣ ያደረጋት እሷን ነው። ቆይ አንቺም እዚህ ግቢ ላይ ተከራይተሽ ነው አይደል የምትኖሪው? እኔ ተከራይቼ ነው፣ ግን ደግሞ ተከራይቼ ደግሞ አከራየዋት እሷን ማለት ነው። ኦኬ። ሙሉ ግቢ ተከራይተን ከዛ ቤቶች ስላሉ ትርፍ ቤቶች ስላሉ የምናከራያቸው ለዛ ነው የምናከራየው። ኦኬ። ግን ፍቃዱን ምናምን የምትሰጠው የቤቱ ባለቤት ነች አይደለ? ይሄ ግቢ እንዲከራይ ወይንስ እንዴት ነው? አዎ፣ ማለትም የተከራየችዋ ሴትዮ እሷ እኔ ጋር ስትመጣ አቅም ያላት ደህና ሰው ነው የምትመስለው ስትታይ ምናምን፣ ግን ደግሞ ሳያት በሂደት አቅም የላትም የምትከፍለው ማለት ነው። ኦኬ። እና እኔ የቤቱ ኃላፊነት እኔ ነው ያለብኝ። ለቤቱ ኃላፊነት ለኔ ተሰጥቶኛል፣ ኃላፊነቱ ማለት ነው የቤቱ። እሺ። እና ያሉን ከበር ማድረገው ችግርም ካለ ማስተካከል ያለብኝ ነገር እኔ ሁሉ ነገር የምጨርሰው። ሰውም ሲመጣም ሲሄድም ቤቱም የጎደለ ነገር ማስተካከለው ኃላፊነቱ ሙሉ ለሙሉ የኔ ስለሆነ በዛ መንገድ ነው። እሱም እዚህ ጋር በቃ እንደዚህ ደህና ሰው የተሻለ ብር የሚከፍል ሰው አመጣለሁ ደህና ሰው አለ ምናምን ሲለኝ እንዲያመጣ በቃ ማለትም እሷ ትንሽ አቅሟ ደከም እያለ መጣ። ደህና ሰው ሲያመጣልኝ ይሻልኩት በዛ ነው የማውቀው። ኦኬ። ሙሉ ነገሩን ግን በቃ ከቤቱ ባለቤት ጋር ነው የጨረሰው። ወደ አንቺ ማለፍ ያለበት ነገር የሚያልፈው በጊዜ ነው ወይስ እንዴት ነው? ያው ግልጽ እንድታረጊ ነው። እኔ በአካል አግኝቻት አላውቅም። ማን የሚያሰ የምታወራው አልገባኝም። እኔ ከዋናዋ ከባለቤቷ ጋር ነው አውርቼ ጨርሼ ያልኩ ነገር የተፈጠረው ነው። ከሷ ጋር ያውራ እንጂ እያንዳንዱን ነገር እኔ ነኝ እዚህ ጋር ከበር ማደርገው። ከሷ ጋር ሊያወራ ይችላል፣ ግን ደግሞ እዚህ ጋር የሚመጣውንም የሚሄደውንም ኦኬ። አሁን እኔ ችግሬ እኮ እንትኑ አይደለም። እኔ ማንም ሰው ያከራይ ማንም ሰው ምን ይበል፣ እኔ እዚህ ጋር የሚመለከተኝ ነገር የለም። ግን እኔ አሁን ዋነኛው ጥያቄ ወይዘሮ የሺ እዚህ በሚኖሩበት ሰዓት በምን አይነት ህይወት ነበር የሚኖሩት? እስቲ ያሉትን ነገሮች አስረጅኝና በጥልቀት ስላስፈላጊውም ጉዳይ ደግሞ የምናወራ ይሆናል። ወይዘሮ የሺ እንደመጣች እንደገባች አካባቢ ደህና ኑሮ የምትኖር ምናምን ስትታይም ፊዚካሊ ምናምን ነው የምትመስለው። እና አንዲት ሴት ልጅ አለቻት፣ ትልቅ ሴት ልጅ። እሷ ደግሞ ትንሽ ታማሚ ነች፣ አይምሮ ትንሽ እክል አለባት። እና በቃ ስትታይ ፊዚካሊ ምናምን ደህና ኑሮ የምትኖር ምናምን ነው የምትመስለው። ግን ደግሞ በቃ በውጭ ደግሞ የሚያስፈራራት የሚከፍልላት ሰው አለ፣ የቤት ኪራይ ማለት ነው። ማለት በቃ ያስፈራራታል፣ ግን ደግሞ ይከፍሉላታል የቤት ኪራይ ምናምን። እሱን ያላቅም ምን እንደው ኬዙን ያላቅም። እና በሂደት እንደዛ እየተደረገ ኖረች። ከዛ በሂደት ከፍሉት ንገስ እኔ ነበርኩ መከፍልላት የቤት ኪራዩ በእኔ በኩል ነበር እና በእነት እያደረኩ መከፍልላት ነበር። ኦኬ። የሚያስፈራሩት ሰዎች አንተ ነህ ማለት ነው? እኔ ምንም እናስፈራራ ነገር የለም። ምን እያወራችሁ እንዳለ አላወኩም እኮ። እያወራችሁ ያለችው እኮ አጠገቡ ቁጭ ብላ ነው ስናስፈራራ። እማወራው የምሰማው ነው የማየው። አንድ ግቢ እስከሆነ ድረስ አዎ እሰማለሁ ስታስፈራራት ምናምን። ግን ደግሞ ብር እንደሚከፈልላትም አውቃለሁ። ግን ደግሞ ብር ብትከፍሉላትም በማስፈራራት ነው። ስናስፈራራት ሰምተሽ ታውቂያለሽ? አዎ በቃ እሷ ስለምትነግረኝ ብዙ ነገር እናወራለን። አንድ ግቢ እንደመሆናችን ጎረቤት እንደመሆናችን መጠን ብዙ ነገር ስለምናወራ ብዙ ነገር ሼር ስለምንደራረግ ትነግረኛለች። ያለችበትን ሁኔታም አውቃለሁ። ስለዚህ ይሄን ነገር አውቃለሁ። እኔ ታዲያ የሆነ ነገር ለማድረግ ለምን አልሞከርሽም? እየሰራናት ከሆነ እንዴ ለምን? እኔም እኮ ለራሴ እፈራለሁ። ኬዙን ደግሞ አላውቅም፣ ለምን እንደሆነ አላውቅም። ደግሞ እሷም ልትነግረኝም አልቻለችም በደንብ። ግን ደግሞ የሆነ ችግር እንዳለ አውቃለሁ። ደግሞ እኔ ምንንም ሰው አላስፈራራውም። በእኔ በኩል ገንዘብ ይገባል፣ ለእሷ ወይ ለባለቤቷ ብሩን አስተላልፋለሁ። አለቀ። እኔ ማንንም አላስፈራራውም፣ ማንንም አላስፈራራም። እንግዲህ እኔ የሰማሁትን ነው የማወራው። የሰማሁት እንደዚህ ነው። በቃ የማውቀውም ይሄን ስለሆነ ማለት ነው። እንግዲህ አንድ ግቢ ነን፣ ጎረቤት ነን። ሁሉን ነገር አውቃለሁ እኔ። ሁሉን ነገር ታወራኛለች። ከዚህ በላይ እንግዲህ ምን ብዬ እናገራለሁ? እሺ እንግዲህ ያሉት ነገሮች በእንደዚህ አይነት መልኩ የሚቀጥሉም ከሆነ እኔና አንቺ አሁን በሰፊው ማውራት ያለብን ይመስለኛል። እና ወይዘሮ የሺ ልጇ ታማሚ እንደሆነች አውቃለሁ። ያሉት ነገሮች እየደረሱባቸው የነበሩትን ነገሮች ጠንቅቄ ስለማቅ ማለት ነው። እና እስቲ እንደው ልጇስ ያለችበት ሁኔታ ምን ይመስል ነበር እዚህ ባለችበት ሰዓት? እንደው የቤቱን ክራይስ የሚከፍሉላት ከሆነ የምትበላውን የምትጠጣውን በምን አይነት ሁኔታ ነበር አስተካክላ የምትኖረው? የቤቱ ባለቤት የነገረችኝ ነገር ስላለ ነው ይሄን የምጠይቅሽ።
ያው ልጅቷ ታማሚ ናት፣ ያማታል። ግን ታማሚ እንደሚባለው ያን ያክል በጣም ረባሽ ከባድ ሰው ምናምን ልጅ አይደለችም። ያው ያማታል፣ ይሁን ሰዓት በሚነሳባት ሰዓት ትረብሻለች ምናምን በቃ እንደዛ ነው። ከዛን ደግሞ የሚኖሩት ኑሮ ማለት በቃ ደህና ነው የምትለው ነገር አይደለም። ያው እዚህም እኔም ካገኘው ልክ እንደ ቤተሰብ አብረን ሻር እንደራረጋለን ምናምን። ግን ደግሞ እነዚህ ሰዎች እኔ ምን እንደሆኑ ኬት እንደሚመጡ አላቅም። ያስፈራሯታል፣ የቤት ኪራይ ይከፍሉላታል። ግን ደግሞ ኬዙ ምን እንደሆነ አላቅም። የምትኖረው ኑሮ እሷ በቃ እንደዚህ ነው። ታማሚ ልጇን ይዛ የምትኖረው ግን ደግሞ ደስተኛም አይደለችም። በቃ ደህና ኑሮም አትኖርም። ካገኘች በቃ እኔም ካለኝ እኔም ባለኝ ነገር አግዛታለሁ፣ በቤት በሚገኘው ነገር ማለት ነው። በዚህ ደረጃ ማለት ነው። በዚህ እንደዚህ ነው። በዚህ ይሄን ያክል ነው የምትኖረው እሷ። በዚህ ደረጃ ያክል ነው የወረደ ነው። በቃ ኑሮውን በጣም የሚያስጠላ ነው፣ ብዙም ደስ የማይል ማለት ነው። እንደው እስቲ ግን እሺ እዚህ በምትኖርበት ሰዓት እየተመላለሰ የሚጠይቃት ለሷም ደግሞ የቅርብ ሰው ሆኖ ልታዩ የቻልሽው በአንቺ ስልክም ተደርጎ ሊደወል የተሞከረለት ሰው ምናምን ነበር? የሺ ልታደርጋቸው ስትሞክር የነበራቸው ነገሮች ነበረ? እኔ ስለሱ የማውቀው ነገር የለም። እኔ እንደዚህ እሷን ወይ ሊደግፍ በአካል ሊደግፍ የመጣ ሰውን በእኔ ስልክም ደውሎ ያወራኝ ሰውም የለም። እሱን አላውቅም። ማንንም ሰው እኔ እሷን ሊጠይቅ ወይም ለእሷ ደህና ነገር ሊያደርግ የመጣ በአካል ያየሁት ማንም ሰው የለም፣ እኔ እስከማውቀው ድረስ ማለት ነው። ውድ ቤተሰቦቼ እንግዲህ ማለት አሁን እውነቱን ለመናገር ቤቱን አይቼዋለሁ። የሚያስጠላ ቤት አይደለም፣ ያው ድንጋይ ቤት ነው። ግን ደግሞ በቃ ማለት ያንን ሙሉ ግቢ አይቼ ምን ብዬ ወይዘሮ የሺ በዚህ ስታንዳርድ እንደዚች የሆነች ቤት ውስጥ ማለት በጣም ጠባብ ነው። እንኳን የአእምሮ እክል ያለባት ልጅ ይዞ ይቀርና ለብቻ ለራሱ ለመኖር የሚያመች አይነት ቦታ አይደለም። በጣም በቃ ማለት በጣም የሚጨንቅ አይነት ቦታ ነውና ያንን እንግዲህ በምን አይነት ህይወት ውስጥ ሲኖሩ እንደነበር እዚህ ጋር የምትመለከቱት ሚኪያስ እንግዲህ ሲናገራቸው የነበሩት ነገሮች ነበሩ። እሱ ነው እንግዲህ ገንዘብ እየላከ እሱ በሚያንቀሳቅሰው ነገር ስትንቀሳቀስ እንደነበረ ነው። ሚኪያስ ግን የእጅህን ስራ እያየ ነው። ምን እየተፈጠረ እንዳለ በአንተ ምክንያት እያየ ነው ያለው። እኔ ታዘዝኩትን ነው ስፈጽም የነበረው። በእኔ ምክንያት አይደለም፣ ምንም ነገር በእኔ ምክንያት አይደለም የተፈጠረው። እኔ ታዘዝኩት። አታፍርም? አሁን እንኳን ምንም አይጸጽትህም? ትንሽ እንኳን ለማስተካከል አትሞክርም? እኔ እኮ አብረኝ ይዤ በሚሄድበት ሰዓት ከኔ ጋር የምታያቸው ነገሮች ስታሳየኝም እንድትረዳ የምፈልገው እንድትማርበት ነው። ነገ ታስረ እንኳን ስትወጣ ከህዝብ ስትቀላቀል አይምሮ እንዲስተካከል ነው። ይሄን ቆሻሻን ስራ ይዘህ እንድትወጣ አይደለም። ጥፋተኝነት ስሜት እንኳን እንዴት ነው የማይሰማ? እኔ እኮ አንተ በምትፈልገው መንገድ በመደብደብም ሆነ በምንም ላወራ እችላለሁ። ግልጽ እንዲሆነ ለምፈልግ ምን ዛሬም ልመታኝ ነው? ያንንማ ማድረግ ስለማልፈልግ ነው። ገባ አይደለ? ግን ቢያንስ ሊጸጽት ይገባል። አሁን ደላላው ጓደኛህም ቢሆን አራሻውን አጥፍቶ ጠፍቷል። መሲ ይቅርታ፣ ቤትሽ ውስጥ እንግዲህ እስቲ ወይዘሮ የሺ ታዲያ ሊወጡ ባሉበት ሰዓት የእነሱ ሁኔታ ምን ይመስል ነበር? ከዚህ እስከወጡ በኋላ ምን አይነት ነገር ነው የገጠማቸው? ያው እንዳልኩ ያለችበት ሁኔታ በጣም ከባድ ነው እና በቃ ማለትም ምንም ነገር ማድረግ ስለማችል ምንም ነገር ስለሌላት ከባድ ችግር ውስጥ ስላለች በቃ በጥቅሉ ጎዳና ነው የመውጣት ያላት አማራጭ፣ ሌላ ነገር የላትም። ስለዚህ የሆነ ወሬ እንደሰማሁት ከሆነ የቤተክርስቲያን አካባቢ ምናምን አይተናታል ብለውኛል። በቃ ኦሬዲ ጎዳና ወጣለች። በቃ ጎዳና እስከ መውጣት ድረስ ደርሳለች። እሱን እኮ የሆነ ነገር ሰምቻለሁ፣ ማለት ከቤት ወጣለች የሚባል ነገር ጭምጭምታ ሰምቻለሁ። ግን ማለት ምን ማለት ነው? ማለት ቤተክርስቲያን በር ላይ ማለት በቃ ያለችበት ችግር ከባድ ነው። አንዲት ልትኖር ስለማችል እነሱም እያስኖሯት ስላልሆነ ከባድ ሁኔታ ውስጥ ነው ያለችው። በሽተኛ ልጅ፣ ታማሚ ልጅ ይዛለች። ከዛን በቃ ያላት አማራጭ ምንም አቅም የላት፣ ምንም የማድረግ አቅም ስለሌላት ጎዳና ነው መውጣት ያላት አማራጭ። ከዛ ሲቀጥል ደግሞ ቤተክርስቲያን አካባቢ ምናምን ታይታለች የሚባል ወሬ ሰማሁ እኔ።
የሆነ ሰዓት ላይ ስለሷን በቃ ስለሷ ማወቅ ስፈልግ በቃ መጠየቅ ስፈልግ በቃ እሷን ማለት ማግኘትም ስፈልግ እንዳጣራሁት እንደሰማሁት ከሆነ ቤተክርስቲያን አካባቢ አየናት ያሉኝ ሰዎች ነበሩ በሰዓቱ እና ጎዳና እንደወጣች ነው የማውቀው። እዛ በታየችበት ሰዓት ምን አይነት ሁኔታ ነበር? እስቲ ግልጽ ብታደርጊልኝ። በቃ በጣም ከባድ ችግር ውስጥ በቃ ምግብ የለም፣ መጠለያ የለም፣ ልብስ የለም። በዛ ላይ ደግሞ በሽተኛ ልጅ ይዛለች። ልጅቷም ትልቅ ናት። ብዙ ችግር ጎዳና ሲወጣ ብዙ ችግር ያጋጥማል አይደል እንዴ? እንደ ሴት ልጅ ማለት ነው። ለዛውም ወጣት ሴት ልጇን ይዛ ትልቅ ሴት ልጇን ይዛ። ስለዚህ ከባድ ሁኔታ ውስጥ እንዳለች ነው የሰማሁት። ውድ ቤተሰቦቼ እንግዲህ እውነቱን ለመናገር ያሉትን ነገሮች ለመግለጽ እንኳን በጣም ከባድ እየሆነብኝ ይገኛል። ነገር ግን ምንድነው እዚህ ጋር አስፈላጊ የሆኑት ነገሮች የወይዘሮ የሺን ልጅና እነሱንም ጨምሮ በህይወት ማግኘት ማለት ቀላል የሚባል ነገር አይደለም። እየሰማችሁ እንዳላችሁት ደግሞ እንግዲህ ቤተክርስቲያን አካባቢ ተገኝቷል ማለት በምን አይነት ኮንዲሽን ውስጥ ሊኖሩ እንደሚችሉ እንግዲህ ማጅን እኔ ምን ውስጤ እየተመላለሰ ያለውን ነገር ለእናንተ መናገር እየከበደኝ ነው ያለው። እንደዚህ አይነት ችግሮች እንደዚህ አይነት ተደጋጋሚ የሚፈጠሩት ነገሮች ጉዳዩን ወደ ምን ሊወስዱት እንደሚችሉ ግልጽ ነው። አስቡት፣ አእምሮ ታማሚ ልጅ ይዛ የሁሉ እናንተ ስራ ነው። ቀና ብለኝ ወደዛ እንደ ውስጥ ይመሲ ያሉትን ነገሮች ለመረዳትም እንዲያመቸኝ እስቲ አንቺ ጋር እዚህ ባለችበት ሰዓት ከአንቺ ጋር የነበራችሁን ቀረቤታ ነግረሽኝ ነበር። እስቲ ስለ ትዳርሽ አንዳንድ ነገሮችን ያሉት ነገሮች ጉዳይ ብናወራበት። ስለ ትዳሬ ጥሩ ትዳር ነው የኖርኩ ያለሁት። ያው እኔ ቤት ነው ሙሉ ልጅ በማሳደግ ላይ ነው የምገኘው። አይ ይሄ ለምን እንደጠየኩሽ ግን ታውቂያለሽ? ወይዘሮ የሺ እንግዲህ ልጇ የአእምሮ እክል ያለባት ሰው ነች። ልጆች እንዳሉሽ ነግረሽኛል፣ እኔም አይቻለሁ። እና ከነዛ አንጻር እንደው እንዴት ነው ባለቤትሽስ በዚህ ጉዳይ ላይ የአእምሮ ታማሚ የሆነች ልጅ ቤታችሁ ወይም ደግሞ እናንተ የምትኖሩበት ግቢ ላይ ያው እናንተ ሙሉ ለሙሉ የቤቱን ፍቃድ ባይኖራችሁም ያሉትን ሀሳብ እንዴት ነው የተቀበለው? አንቺም ከሷ ጋር ቅርብ ነኝ ስላልሽኝ ነው። አዎ እንዴ ማለት ያው ልጅቷ ወዳ ፈቅዳ አይደለም የታመመችው። ከባድ ቢሆንም አውቃለሁ ከባድ ነው፣ ይከብዳል። ግን ደግሞ እንደ ሰውኛ ስታስበው ምንም በቃ ማንንም ፈልገው አይደለም የሚታመመው፣ ግድ ነው እንደምንም ተቸግራ ትኖራለህ ማለትም ግዴታ ነው። ይሄ ፈልጋ አይደለም የታመመችው። ከልጆች ጋርም ቢከብድም ምን ቢልም ግን ትችላለህ። በቃ በመነጋገር በመመካከር ትችላለህ። በምትችል ከሷ ማረቅ ባለብህ ሰዓት በሚያማስ ሰዓት ልጆችንም ታጥችላለህ፣ ራስንም ታጥችላለህ። ግን ደግሞ ልጅቷ ያን ያክል በጣም ምትረብሽ ነገር ስላልሆነች ብዙም ከባድ አልነበረም። እንደ ሰውኛ ስታስብ ምንም ማለት አይደለም። ስለዚህ ባለቤትሽ አይቶ ዝም ብሎ ፈቅዶ ሲኖር ነበር ነው? አዎ ችግር የለበትም። አዎ ይኖራል፣ ፈቅዶ ምናምን ይኖራል። ችግር የለም። መሲ እየዋሸሽ ነው እንዴ ያለሽው? አይ ስለምን ውሸት? አይ እስካሁን የምታወሪያቸው ነገሮች ሳዳምጥ ነበር። ግን እውነቱን ለመናገር አንድ ቦታ ሲሄድ ከመሄዴ በፊት ብዙ ነገሮችን እዛ አካባቢ ላይ ስላሉት ነገሮች በተቻለኝ አቅም አጣርቼ ነው የምሄደው። እሺ። እና ስላንቺም ያጣራዋቸው ነገሮች ላይ ባለቤትሽ እዚህ እንደማይኖር አውቃለሁ። አይ እንግዲህ እኔ ያለውን ሁኔታ ነገርኩ። ከዚህ ውጪ አታስ በጣም እያስጨነቀኝ እኮ ነው። ከዚህ በላይ ምን ልነግርህ ነው የፈለግከው? እኮ ባለቤትሽ እዚህ አይኖርም። ታዲያ ሌላ ምንድን ነው የማይኖረው? እየኖረ ነው እየነገርኩ አይደል እንዴ? ምንድን ነው ባለቤትሽ እዚህ አይኖርም። እዚህ አካባቢ ላይ አይ እንግዲህ ሲጀመር ገዛ ቤት የመጣ እንደዚህ ልትረብሽኝ አትችልም እንዴ? ምን ማለት ነው? የማውቀውን ነገርና ያለውበትን ሁኔታ ሳወቅኩ አይደል እንዴ? ከዚህ በላይ ምንድን ነው የምትፈልገው? ባለቤትሽ እዚህ ሀገር አይደለም ያለው፣ እዚህ ነው አይደለም፣ እዚህ ነው የሚኖረው። እኔ ነኝ አንተ ነው የምታውቀው። ለምን እኔ እንግዲህ አጣርቼ ነው የመጣሁት። እስቲ ባጣረክ ሳይሆን እኔን ሰው ያወራው ነው እኔን ነው ማዳመጥ መስማት ያለው። ለምንድን ነው አንቺ ማዳመጥሽ እንዴ? ለምን ታታዳምጠኝ? እኔ ነኝ ባለ ጉዳይ ነው አይደል እንዴ? እኔ ደግሞ ማጣራት ያለብኝ ነገር አጣርቼ ነው። ይቀራል። ምንም ነገር አትጠይቀኝ። በቃ ከፈለክ ለምን እንደምታጨናንቀኝ በቤቴ ሲጀመርስ? ከዚህ በላይ ሲጀመር ምንም ነገር አትጠይቀኝ። ምንም አላውቅም። ከፈለክ ስለኔም እንደውሽሽ በዚህም ወቅት ይችላል እንዴ? እኔም የማውቀው ነገር የለም ከዚህ በላይ። ጭራሽ ቤቴ መተህ ደግሞ ታጨናንቀኛለህ እንዴ? ትንሽ ምናምን ነገር የለም እንዴ? እኮ ቤቴ ስለሆነ በቤቴ ደግሞ ያለውን ነገር አሳውቁ አይደለ? የጠየከኝን መለስኩልህ። ከዚህ ውጭ ምን ልትል ነው የምፈልገው?
እባክሽን ተረጋጊና ያሉትን ነገሮች እናውራበት እኮ ያለውን ነገር ሰላም ስታወሪኝ ነበር እኮ ያለውን ነገር እንዴት ልዋሽ ይችላል? እኔ ትልቅ ሰው አይደል እንዴ? እንዴት ዋሽሽ? ከዚህ በላይ ምን ዋሽው እኮ ዋሽሽኝ። ምንድነው ያዋሽውክ? ለኔ ችግር ላይ ኖሮ ይችላል። እሺ ግን ደግሞ ባለቤት እዚህ አይኖርም። ለምን ይሄንን ነገር መዋሸት እንደፈለሽ ግልጽ አድርጎ እንግዲህ ከኔ ጋር መሰለኝ የሚኖረው እኔ ጋር ነው የሚኖረው አይደል? እኔ ባለቤቱ ነኝ ይኖራል እያልኩ ነው። ከዚህ ውጭ ማውቀው ነገር የለም። በጣም አስጨነቀኝ እኮ እንዴ! እንዴት ነው ያዋሻለሁ? ይኸውልሽ እኔ እየጠየኩሽ ያለሁት የወይዘሮ የሺ አሳሳቢ ስለሆነብኝ ነው። ሜቢ አንቺም ከነዛ ሰዎች ጋር ተባብረሽ የምትሰሪ አይነት ሰው ከሆንሽ ጉዳዩ ወደ ሌላ ነገር እንዳይሄድ፣ አንቺም ብትሆኚ ደግሞ ማተወጪው ጣጣ ውስጥ ነው የምትገቢ። በኋላ የሚቆጭሽ ነገር ውስጥ ትገቢያለሽ። ምን አድርጊ ነው የምትለኝ? አሁን እኔ ምን ላድርግ? እያወራሁህ እኮ ነው። የተፈጠረውን ነገር ነገርኩህ፣ አወራሁህ ብዙ ነገር ሳይቀር ያሳልፌ ስለ ትዳሪ ምንነት ነገርኩህ እኮ የውስጥን ሁሉ አውጥቼ። ከዚህ ውጭ ምንድን ነው የምትፈልገው? ጭራሽ ተዋሽኛለሽ ምናምን። እንዴት ነው የምዋሽ? ለዋሽ እንዴት አድርጌ ላስረዳህ? አሁን ወይዘሮ የሺ ያሉበትን ማወቅ ስለምፈልግ ነው ዲቴል የምጠይቅሽ። አንቺ ደግሞ ለምን እንደዚህ አይነት ነገሮችን መዋሸት የፈለግሽ እንዳለሽ አላውቅም። የቤቱ ባለቤትም ደግሞ እንግዲህ እዛ አካባቢ ላይ ያሉት ጎረቤቶች ሲናገሩ የነበሩት ነገሮች ወንጀለኛ እንደሆነች ነው። እኔ ደግሞ እየዋሸሁህ አይደለም። ቆይ አንቺ ወይዘሮ የሺ በስልክ ያወራች የሚያስፈራራት ሰው እንዳለ ለቤቱ ባለቤት የተናገርሽው አንቺ ነሽ አይደል? አዎ። ለምን ስለምትነግረኝ ነው እኮ። ለምን ነበረ ይሄን ነገር እሷ እንድታስወጣት ነበር ስትነግሪያት የነበረው ወይንስ ለምንድን ነው? አይ እሷ ለምን እንድታስወጣት ሳይሆን ያለውን ነገር ስለምታወራኝ ሰው እንዳለ የሚያስፈራራት ሰው እንዳለ አውቃለሁ። በቃ አለቀ እኮ። ለቤቱ ባለቤት የተናገርሽው ከቤቱ እንድታስወጣት ፈልገሽ ነው ወይንስ ምንድን ነው? አይ ለምን እንደዛ ሳይሆን የቤት ኪራይ በቃ አቅሟም እነሱም አልከፍልሏት ሲሉ አቅምም ስለሌላት የቤት ኪራይ ደግሞ ግዴታ ስለሚያስፈልግ መክፈልም አችልም አቅሙ ስለሌላት በዛ መንገድ ነው እንጂ እንደዛ አይደለም። እስቲ ቀና በልኝ አንተ። ስለዚህ አሁን አንቺ እያልሽ ያለሽው ነገር እንድትታገዝ ነው እንጂ ከክፋት አስበሽ አይደለም ነው? እኔ በክፋት አስቤ አይደለም፣ ግን ደግሞ አቅም ስለሌላት ቤት ኪራይ ደግሞ ገንዘብ ደግሞ ስለሚያስፈልገኝ ካልከፈለችልኝ እንዴት ይሆናል? አይሆንም። ካልከፈለች ብር ካላገኘች እኔስ እንዴት እኖራለሁ? ስለዚህ አቅም ስለሌላት ነው ልትወጣ የቻለች እንጂ ሌላ ነገር ተፈልጎ አይደለም። በመጥፎ መንገድ በመጥፎ ሁኔታ ታስቦ አይደለም የተደረገው። ኦኬ እንጂ በቃ አንቺና እሷ ከዚህ ቤት ከወጣችሁ በኋላ በወሬ ደረጃ እንጂ ምንም የምታውቂው ነገር የለም ስለሷ? አዎ። እርግጠኛ ነሽ? አዎ። እኔ ግን ከዛ በኋላ አብራችሁ ታይታችሁ እንደምታውቁ ሰው ጠቁሙኝ። ማን ነው የጠቆመክ? ይኸውልሽ እኔ ግልጽ ላድርግልሽ አንድ ነገር። እሺ። እኔ አሁን ከሁኔታሽ አንዳንድ ነገሮችን እየተረዳሁ እገኛለሁ። እሺ። ፕሊዝ ከቻልሽ ግን እኔ ህጋዊ ሰው ነኝ። ማንንም ሰው መጉዳት አልፈልግም። እምቀርጸውም ደግሞ ህዝብ ከዚህ አይቶ እንዲማርበት ለህይወቱ የሚጠቅመው ነገር ካለ እንዲጠነቀቅና እንዲማርበት ስለምፈልግ ነው የማስተላልፈው። ሲቀጥል ምንም አይነት ወንጀልም የማደርገውም ነገር የለም። ወይዘሮ የሺንም ደግሞ ከመርዳትና ከመርዳት ውጪ ከጀርባ የማስበው አንዳች ነገር የለም። ይሄንንም የማደርገው ስራዬና ስራዬ ስለሚያስገድደኝ ብቻ ነው። በተቻለሽ አቅም እንድትረጂኝ እፈልጋለሁ። ፕሊዝ እባክሽን። በቃ እኔ ከዚህ ጋር ከምታየው ወንጀለኛ ጋር አስበሽኝ እንደ አብሬው ስለመጣው ወይንም ምንድን ምን ነው የምትለው? ወንጀለኛ አይደለ? ማስረጃ የለም። ከዚህ በላይ ተጠርጣሪ ነው ማለት ነው። ወንጀለኛ አይደለም። ሚካስ ስርዓትን ያዝ። እሷ እያዋሸች ብታድብ ይሻላል። ይኸውልሽ እና እኔና እሱ መሀል አብረንም ሆነ ሜቢ ድንገት ሲያስፈራራት ከነበሩ ሰዎች መሀል አስበሽኝ እንዳይሆን ትገናኙ እንደነበር አውቃለሁ። ትገናኙ ከነበረ ደግሞ ሜቢ ስታግዣት የነበር ሰው ልትሆኝ ትችላለሽ። እና ለዚህ ነው ለምንድን ነው የምትዋሽኝ እያልኩሽ ያለሁት። አንቺን ለማፋጠጥ አንቺን የሆነ ነገር የሆነ አንቺ ላይ እንከን ለማግኘት አይደለም እያወራሁ ያለሁት። በቃ ከአንቺ መስማት የምፈልገው ነገር ስላለ ነው። ወይዘሮ የሺ ያለችበትን ሁኔታ በቃ ማየት ፈልጋለሁ። ለምን አስፈለገ? እሷ ያለችበትን ሁኔታ ለምን ማወቅ አስፈለገ? አንተ ለምንድን ነው እሷን በጣም ልትፈልጋት የቻልክ? ያለችበት ሁኔታ የእሷ ነገር ያስጨነቀ ምክንያት እስኪ ንገረኝ። አንደኛ ሀብት ንብረቷ በሶማ የነበሩት ነገሮች በሙሉ ተነጥቃ ነው። አሁን ይሄ ግቢ የእውነት ነው የምልሽ በዚህ 2 እጥፍ የሚሆን ግቢ ነበር የነበራት። እሺ የምትኖርበት በጣም ጽድት ያለ ህይወት ስኖር የነበረች ነው። ልክ አንቺም እንዳልሽው በቃ ተመችቷት ደልቷት የምትኖር የነበረች ሰው ነች። ያ ነገር ሳይሆን ቀርቶ ነው ባልታሰበ መንገድ ሰው አጥምዷት አሁን ወዳለችበት ህይወት ውስጥ የገባችው።
ያልተጠበቀ ነገር ተፈጥሮ ስለዚህ እባክሽ በተቻለሽ አቅም ያሉትን ነገሮች አስበሽበት እኛም ደግሞ መልካም ነገር አስበን እንደመጣን ተረርተሽን እንድትረጂን ይፈልጋል። እኔ በቃ እንድታምኚኝ ብቻ ነው የምፈልገው። አምነሽኝ ስለ ወይዘሮ ይሺ ያሉትን ነገሮች እንድታስረጅኝ ያለችበትን ቦታ እንድታሳይኝ ነው የምፈልገው። እንዴት ላምን እችላለሁ? ምን ማስረጃ አለ እንዴ? አሁን አንተን እንደማንኛውም ሰው ያወራኝ ነው። ሰው እኮ ሊጎዳም ሲሆን ሊጠቅምም ሲሆን አሁን በቃ ልትለየው አትችልም። ሁሉም ለስለስ ብሎ ነው የሚቀርበው። ሁሉም ደህና ሰው መስሎ ነው የሚቀርበው። ስለዚህ እንዴት ላምን እችላለሁ? አንተ እንደነዛኞቹ መጥፎ ሰው ባለመሆንህን በምን ላቅ እችላለሁ? እኔ እንግዲህ ከጀርባ የምታያቸው የህግ አካላቶች ናቸው። ቅድም ውጭ ያየሻቸው ምንም የሚያስፈራ ነገር የለም። እኔ ምንም አይነት ክፋት ሰው ላይ እንትን መልሰውም አይደለም። አስፈላጊ ከሆነ ማየት የምትፈልጊያቸው ነገሮች ላሳይሽ የምችላቸው ነገሮች ላሳይሽ እችላለሁ። ማየት ይችላልሽ። መታወቂያ እኮ ማንኛውም ሰው ይይዛል እኮ። የስራ መታወቂያ እኮ ነው። አይ ፌክ ይሰራል፣ ስንት ነገር ይደረግበታል ምናምን። እኔ በህይወቴ ለማንም ሰው ለማሳየት ተገድጄ አላውቅም። ለማንም ሰው ደግሞ ማሳየት ይችላል እንዴ? ደግሞ ከባድ ነው። እንዴት እኔ ላምን አልችልማ። ይሄ እኮ ግዴታ እኮ ነው። በምን ላምን እችላለሁ? እንደዚህ በቀላሉ ጭራሽ እንደዚህ እኔ እኮ በቀላሉ ይሁን ወይዘሮ የሺን ላገኛት በደንብ ነው የምፈልገው። በቃ ማለት ሀብት ንብረቷም እንዲመለስላት እፈልጋለሁ እኮ። ለሷ አስበላት እንዴት ልታስብለት ቻልክ አንተ? ስለዚህ አሁን አንተ ስንት እሷ ከጀርባዋ ብዙ የሚያሳድዷት ሰዎች እያሉ እንዴት አንተን አምኜ ግልጽ ላድርግልሽ። ወይዘሮ የሺ የምትኖርበትን ቤት የወረሱት ልጆች ከወረሱ በኋላ ግጭት ይፈጠራል። ባለመስማማት የመካፈል ንብረቱን በመካፈል ሂደት ላይ ማለት ነው። ያንን በሚፈጠርበት ሰዓት ላይ አንዷ ልጅ ተበዳይ ነን ብላ የወይዘሮ የሺን ማንነትና ወይዘሮ የሺ እናቴ ናት በማለት በናርዶስ ስም ደግሞ የራሷ ሊዲያ ስም በመተካት ያሉትን ነገሮች በመቀየር እኔ የወይዘሮ የሺ ልጅ ነኝ ብላ እናቴ ታማሚ ናት ክፍለ ሀገር ናት ብላ በወይዘሮ የሺ ስም በመነገድ እኔን አታላ የቤቱን ንብረት እኔ በተቻለኝ አቅም ተከራክሬላት የነሱንም ደግሞ ወንጀል ለህግ በማጋለጥ ሀብት ንብረቱን ወደ ሊዲያ እንድወስድ የማድረግ ፍላጎት ነበራት። እኔ ጋር የመጣችው ተበዳይ ማለትም እነ ወይዘሮ የሺን እያሰቃዩ ያሉት ሰዎች ያንን በማጣራበት ሰዓት በሁለቱም ወገን ያሉት ሰዎች በሊዲያ በኩልም በዛ በኩልም ያሉት ሰዎች ምንም አይነት ነገር ከሀብት ንብረቱ ጋር ንክኪ እንዳሌላቸው ወይም ደግሞ በእጅ አዙር ንብረታቸውን እንደቀሟቸው ሳቅ ወይዘሮ የሺን መፈለግ ጀመርኩ እንጂ እሺ ከወይዘሮ የሺ ምን ልፈልግ ይችላል? ኦሬዲ ሀብት ንብረታቸውን ተቀምጠዋል። ሀብት ንብረት የላቸው። እኔ እነሱ ምን ላደርግ? ከነሱ እነሱንም የቀሟቸው ሰዎች እንኳን ወስዶ ጎዳና ላይ ነው ተጣላቸው። እንግዲህ አሁን አንቺ እንደምትይኝ ከሆነ እኔ ከነሱ ታዲያ ምን ፈለጋ ነው የምመጣው? እና እባክሽን ያሉት ነገሮች ተረርተሽኝ አስፈላጊ የሆነውን ነገር ተባብረን ብናደርግ እኔ ምንም የሚያስፈራኝ ነገር የለም። ማሽና ተበትረጂ ደስ ይለኛል። ማለት ከባድ ነው እንግዲህ እንደዚህ ካልከኝ እንግዲህ ከፈጣሪ ጋር ነው እንጂ በእርግጥ አሁንም እኔ ላምንህ አልችልም። ማለት በቃ ያን ያክል አምኜህ ምናምን አይደለም፣ ግን እንግዲህ ፈጣሪ ያግዘኝ እኔንም እሷንም ያግዘን በማለት ልነግርህ እችላለሁ እንጂ አሁንም ላምንህ አልችልም። ግን ደግሞ እግዚአብሔር ያውቃል። ምንድነው የተፈጠረው? እስቲ ንገሪኝ። እሺ አሁን ወይዘሮ የሺንም ከዚህ ከወጣች በኋላ እንደምታገኛት አውቃለሁ። እስቲ ያሉትን ነገሮች ግልጽ አድርገሽ ነገር እንዴት ነው ሰላባላሽ ሴትዮ ነገራለች ነው የምጠብቀው? ምን አገባ? ምንም ሰለኔ ያዋሸች ሰለኔ እንደምታወሽ እርግጠኛ ስለሆንኩ ነው። ስለአንተ ምን ያገናኘዋል? አሁንም እንዳለበት መጠራጠር ነው እንደሚመስል። አንተ እኮ ኦሬዲ ያበቃልህ ሰው ነው። እኔ እኮ እንድጠቁመኝ ማሳየት ያለብን ነገር እንድታሳየኝ ነው እንጂ ምንም አይነት ማስረጃ ካንተ መቀበል ፈልጌ አይደለም ይዤ ከምዞር። ታዲያ ለምን ነው መጣኝ? እሱን በኋላ ታያለህ። እሺ መሲ አሁን ዞሮ እኔ ማለትም ያው ከጀርባ ያለው ነገር ስለማቅ ለዛ ነው ቶሎ መናገር ያልፈለኩት። እንደዛ መስለኝ ነው እንደዚህ እንትን ያልኩና እሷ ጋር አዋቃለሁ
አገኛታለሁ፣ እንገናኛለን። ያለችበትን ሁኔታ አውቃለሁ እኔ። ስለዚህ አሁን በዚህ ሰዓት እሷ ያለችበት ሁኔታ ያው ከባድ ነው። በእርግጥ አንደኛ እንደነገርኩ ታማሚ ልጅ ይዛለች። ስለዚህ በጎዳና ከወጣች በኋላም አንዳንድ ሰዎችም እኔም እያገዝናት እኔም በተቻለኝ መጠን እያገዝናት ሆቴል ተከራይተንላት ክላስ ተከራይታ ምናምን እዛ የከፈለች ነው ያረፉት ማለት ነው። እሺ እዛ ሆቴል ማለት ነው፣ ሆቴል ነው ያረፉት። እሺ እና በቃ እየኖረች እየተጋገዘን ሰዎች ጋር ምን ይማቃቸው ሰዎችም አንዳንዴ ለነፍሴም የሚሉ ሰዎች ልጅቷም ታማሚ ስለሆነች እያገዟት ምናምን ሆቴል ነው እየከፈሉ የሚኖሩት እና ከባድ ነው። በዛ ላይ ታማሚ ልጅ ነው ያለቻቸው። ያሉበት ቦታ ደግሞ የቢዝነስ ቦታ ነው። እንኳን በሽተኛ አይደለም ጤነኛም ከባድ ነው ማለት ቢዝነስ ስለሆነ የስራ ቦታ ስለሆነ ሆቴል እንደመሆኑ መጠን ሰው ሊዝናና ነው የሚመጣው። እንዲረበሽ አይፈልግም። በቃ ያሉን ነገር እንዲያ አይፈልግም። ልጅቷ አንዳንዴ ስለምትረብሽ ትጮኻለች ምናምን ሲነሳባት ሰው ትረብሻለች ምናምን ከሆቴሉ እንዲወጡ ተደረገ። ለምን የልጅቷ ኬዝ ማለት ነው የረበሸች ስለሆነ እና በቃ የምትሄድበት ስታጣ እንግዲህ በዛም ሲባል ጎዳናውም ተባለ እዛም ሆቴል ማረፈች። አልሆነም፣ አልተሳካም። በልጅቷ ምክንያት ከዛም ወጣች። አሁን ያለችበት ሁኔታ ደግሞ ከዛም የከፋ በጣም ከባድ ችግር ውስጥ ነው ያለችው። ቤተክርስቲያን ተጠግታ ነው የምትኖረው፣ ታማሚ ልጇን ይዛ ማለት ነው። ስለዚህ አሁን የምትኖረው ቤተክርስቲያን ነው ያለችው። ውድ ቤተሰቦች እንግዲህ ያሉትን ነገሮች እንዴት ማስረዳት እንዳለብኝ አላቅም። ነገር ግን ሁኔታዎች በሙሉ ባላሰብናቸው መንገድ እየተጓዙ እንዳሉ ግልጽ ነው። ወይዘሮ የሺ ላይ እየተፈጠረው ያለው ነገር ሀብት ንብረቷን አጣ በገዛ ተከራዮቿ የደረሰባት ነገር እንግዲህ ምን አይነት አሰቃቂና ደባሪ ነገር እንደሆነ የምታውቁት ጉዳይ ነውና እንዴት ምን አልክ? ምን አለ ያኔ እጄን በቆረጠው ማለት እጄን በቆረጠው ስትል አብነት ነው እዚህ ሁሉ ነገር ውስጥ የከተተኝ። ለማንኛውም ግን የሰራኸው ስራ ፍሬው ምን እንደሆነ አየህ አይደለ? ምን አይነት ነገር እያደረጋችሁ እንዳለ እያየህ ነው አይደል? በእናንተ ምክንያት ምን ያህል ሰው እየተበደለ እንዳለ እያየህ ነው አይደል? እኔ ማንንም ሰው ለመበደል ብዬ አይደለም። መልካም እንግዲህ ውድ ቤተሰቦቼ በተቻለን አቅም አስፈላጊ ነው ብዬ የማስባቸው ነገሮች ለእናንተ እያስተላለፍኩኝ የሚሄድ ይሆናል። እግዚአብሔር ረድቶን እንግዲህ በስተመጨረሻም ወይዘሮ የሺ ያሉበትን ስፍራ ያገኘን ይመስለኛል። እዛም እንደተደረሰ ደግሞ ተገቢው ሆኖን ቪዲዮ እንግዲህ መውሰድ የምንችል ከሆነ ቤተ እምነት ላይም ስለሆነ ሊፈቀድልንም ላይፈቀድልንም ይችል ይሆናል። በተቻለኝ አቅም ግን ያሉትን ነገሮች ቀርጬ ለእናንተ ማስተላለፍ ይሆናል። ውድ ቤተሰቦቼ ወይዘሮ የሺን በእንደዚህ አይነት ሁኔታ ውስጥ ባናገኛቸው ደስ ይለኝ ነበር። ግን በየትኛውም ሁኔታ ውስጥ ሆኖ እኔ አግኝቻቸው አስፈላጊ የሆነውን ነገር ባደርግና ብተባበራቸው ነው ደስ የሚለኝ። ውድ ቤተሰቦቼ እንግዲህ እናንተም በተቻላችሁ አቅም እንደምትተባበሩኝ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ እንደምታስቀምጡልኝ ማለቴ ነው። በተቻላችሁ አቅም እንግዲህ እኔ ያልታየኝ እኔ እዚህ ጋር በምሰራበት ሰዓት የምሳሳተው ያሉትን ነገሮች እንግዲህ ኮሜንት ላይ በማስቀመጥ እኔን ጋይድ እንድታደርጉኝ እፈልጋለሁ። መሲ እህታችን እንግዲህ ቅር ካላለሽ እና ካላስቸገርኩሽ እንደው ድፍረት ካልሆነብኝ ቤትሽ ውስጥም ያው ለልጆች የምጠብቅ ልጅ ስላለች አብረሽ የምትሆኝና ያለበትን ስፍራ ብታሳይን
ሜቢ ያው ስንሄድ ዳይሬክት ላናገኛቸው እንችላለን። እኔንም ደግሞ ስለማያውቁኝ ድንገት ራሳቸውን እንዳይሸሽጉ እንዳያመልጡ እና በዛ መንገድ ብትተባበሩኝ ብዬ ነው። አረ ችግር የለውም። እኔ የሚያግዛትን ሰው እንኳን እሷን ቦታዋን ለማሳየት ችግር የለውም እንዳያሳስብ። ብቻ አንተ ደህና ነገር አድርግላትና ከዚህ ጎዳና ህይወት ከዚህ የሚያስጠላ ነገር አንሳት እንጂ እኔ ችግር የለውም ወስድካለሁ አሳይካለሁ ያለችበት። እሺ እንግዲህ መልካም ውድ ቤተሰቦች እንግዲህ በተቻለኝ አቅም ያሉትን ነገሮች አድርጌ ለእናንተ አስተላልፋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከዚህ ወጥተን የተባልንበት ቦታ እንደርሳለን። እዛ እስከምንገናኝ ድረስ ቸር ቆዩልኝ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ከቤትም ወጥቼ እንግዲህ በጣም ደስ የሚል ሁኔታ ላይ እንዳለው እንግዲህ ለእናንተ ለመግለጽ እወዳለሁ። ምክንያቱም ምንድነው እንግዲህ ዛሬ ወይዘሮ የሺ አሉበት ወደ ተባለው ቤተክርስቲያን እየተቃረብን እንገኛለን። እዛ ቦታ ላይ እንግዲህ መቅረጽ እንችላለን አንችልም የሚለውን አብረን ሆነን የምንከታተለው ይሆናል። በተቻለኝ አቅም ግን ለእናንተ ቀርጬ ማስተላለፍ የምችለውን ያክል በሙሉ እሞክራለሁ። ካልሆነም ደግሞ እንግዲህ ከወይዘሮ የሺ ጋር የሚኖረን ቆይታ ምን ይመስላል፣ ወይዘሮ የሺንም ደግሞ ካገኘው እንግዲህ በስተመጨረሻ እስከዛሬ የለፋንበት ነገር የወይዘሮ የሺም እንግዲህ ህይወት ምን ይመስላል፣ አሁንስ ያሉበት ነገር ምን ይመስላል፣ የልጃቸው ሁኔታስ የሚለውን እንግዲህ ለእናንተ ማስተላለፍ ይሆናል። በተቻላችሁ አቅም እንግዲህ ቻናሉን ሰብስክራይብ ያደረጋችሁ ለብዙሃን ሼር እያደረጋችሁ እንግዲህ ይሄ እንግዲህ ውድ ለእናንተ የሚሆን ቤተሰቦች እንግዲህ ለእናንተ የሚሆን ታሪክ ነውና እናንተም አይታችሁ የምትማሩበት ከዚህም አይታችሁ እንግዲህ ብዙ ነገሮችን ለብዙሃን የምታስተላልፉበት እንደሚሆን ተስፋ አድርጋለሁ። ባካችሁን እንግዲህ ለብዙሃን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። መሲ እንግዲህ አሁን ያልሽኝ ቤተክርስቲያን አካባቢ ተቃርበናል አይደል? እስቲ እዛ ስንደርስ እንግዲህ ፍቃደኛ ከሆኑልን ካሜራችንን አብርተን የምንቀርጭናል። ካልሆነም ደግሞ እንግዲህ አንቺ አነግርሻቸው በተቻለን አቅም ያሉትን ነገሮች የምናወራበትን ሁኔታ የምናመቻቸው ይሆናል ማለት ነው። እንደሚሆን እናደርጋለን። አሁን እንድናዛው ምኑን እናያለን። እስኪ እንደሚሆን እናደርጋለን። እሺ እንግዲህ ውድ ቤተሰቦቼ ያው እኔም በጣም ደስ ብሎኛል እውነቱን ለመናገር። ሆነም ቀረ እንግዲህ ወይዘሮ የሺ አሉበት የተባለበት ስፍራ ድረስ መጥቼ እነሱን እንግዲህ በቅርብ ርቀት ሆኜ መጠበቄ ለራሱ ለኔ ትልቅ ደስታ ነው። እዛ ድረሰን ደግሞ የሚፈጠረው ነገር አብረን ሆነን የምንከታተል ይሆናል። ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ ተከተሉ።